ተኩስ ተከፈተ። ኢራን ሆርሙዝን በተኩስ አደበላለቀቸው። በሆርሙዝ የአሜሪካና ኢራን አኩኩሉ ጨዋታ ቀጥሏል። ኢራን ሆርሙዝን ከፍታ በሰዓታት ልዩነት ዳግም ከዘጋችው በኋላ ውጥረቱ አይሏል። ከሰዓታት በኋላ ደግሞ ሁለት መርከቦች ላይ ተኩስ ከፍታለች። ይህ በእንዲህ እንዳለ ባብ ኤል መንደብን ለእስራኤል ዝግ ለማድረግ ሶማሊያ ዝታለች። እናስደምጣቸዋለን። ከኢትዮጵያ በኩል ትንኮሳው ዳግም አገርሽቷል ሲል ሻዕቢያ ክስ አሰማ። የቻይና ከፍተኛ መልእክተኛ ከአስመራ አዲስ አበባ በገቡ ማግስት የኤርትራው አፈቀላጤ አብይንና ጀነራል ጻድቃንን የወረፉበትን ማስጠንቀቂያ አሰራጭተዋል። ከሳምንታት በፊት ጀነራል ጻድቃን አሰብን ከሻዕቢያ እጅ ፈልቅቆ ለማውጣት በተደጋጋሚ የከሸፈውን እድል አሁን ማሳካት አለብን ማለታቸው ይታወሳል። ይህን ተከትሎ ሻዕቢያ ስድብ የተቀላቀለ ድምፁን አሰምቷል። እንመለስበታለን። መቀሌ ተጨንቃለች። ውጥረቱ ከመቼውም ጊዜ በላይ ይሏል። በዛሬው ዕለት በአክሱም ከፍተኛ ወታደሮች ስብሰባ እየተደረገ ነው። ህወሓት ከምርጫው በፊት ጦርነት ለመክፈት መወሰኑን ከስብሰባው ያፈተለኩ መረጃዎች አረጋግጠዋል። መከላከያ ሰራዊት በወሰን አካባቢዎች በከፍተኛ ተጠንቀቅ ላይ መሆኑን ታውቋል። በዝርዝር እናስደምጣቸዋለን። የኢትዮጵያ መንግስት በዓለም አቀፍ ሸንጎ ሊከሰስ ነው። የኢትዮጵያ ዩሮቦንድ አበዳሪዎች ያልተከፈለ ዕዳን በተመለከተ የብልጽግናውን መንግስት ለመክሰስ የህግ ሂደት መጀመራቸውን ብሉምበርግ ዘግቧል። ይህ የአበዳሪዎች ክስ በብዙ አቅጣጫዎች ለተወጠረው የ4 ኪሎ መንግስት በእንቅርት ላይ ጆሮ ደግፍ ሆኖበታል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ተኩስ ተከፈተ። ኢራን ሆርሙዝን በተኩስ አደበላለቀቸው። በሆርሙዝ የአሜሪካና ኢራን አኩኩሉ ጨዋታ ቀጥሏል። ኢራን ሆርሙዝን ከፍታ በሰዓታት ልዩነት ዳግም ከዘጋችው በኋላ ውጥረቱ አይሏል። ከሰዓታት በኋላ ደግሞ ሁለት መርከቦች ላይ ተኩስ ከፍታለች። ይህ በእንዲህ እንዳለ ባብ ኤል መንደብን ለእስራኤል ዝግ ለማድረግ ሶማሊያ ዝታለች። የሆርሙዝ ነገር አነጋጋሪነቱ ቀጥሏል። በትክክል ምን እየተከናወነ እንዳለ ለማወቅ እጅግ አዳጋች ሆኗል። በዛሬው ዕለት አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ ባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑ ታውቋል። መርከቡና ሰራተኞች ደህና መሆናቸውን ዩኬ ማሪታይም ንግድ ስራዎች ገልጿል። ከዚህ ውጭ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦች ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውን ምንጮች ተናግረዋል። ይህ በእንዲህ እንዳለ ባብ ኤል መንደብን ለእስራኤል ዝግ ለማድረግ ሶማሊያ ዝታለች። ሌላኛው የዓለማችን ዋናው ኮሪደር የሆነው ባብ ኤል መንደብ ሰርጥን በከፊል የመዘጋት አደጋ ተጋርጦበታል። ሶማሊያ ሰርጡን ለመዝጋት እየዛተች ነው። በሶማሊያ የውስጥ ጉዳይ ጣልቃ የሚገባና የግዛት አንድነቷንና ሉዓላዊነቷን አደጋ ላይ የሚጥል ማንኛውም ሀገር በባብ ኤል መንደብ ወሽመጥ በኩል ያለውን የመተላለፊያ ዕድል መገደብን ጨምሮ የተለያዩ እርምጃዎች ይጠብቁታል ሲሉ በኢትዮጵያ የሶማሊያ አምባሳደር አብዱላሂ ዋርፋ በኤክስ ገጻቸው ላይ አስፍረዋል። አምባሳደሩ የተለየ ሀገር በስም ባይጠቅሱም የሶማሊያ መገናኛ ብዙሃን ዘገባዎች ግን ንግግሩ ያነጣጠረው በዓመቱ አጋማሽ አካባቢ ለሶማሌላንድ ነጻነት እውቅና በሰጠችው እስራኤል ላይ መሆኑን አመልክተዋል። የእስራኤል እርምጃ በበርካታ ሀገራት እንዲሁም በዓለም አቀፍና በቀጠናዊ ድርጅቶች ዘንድ ውግዘት ደርሶበታል። ከኢትዮጵያ በኩል ትንኮሳው ዳግም አገርሽቷል ሲል ሻዕቢያ ክስ አሰማ። የቻይና ከፍተኛ መልእክተኛ ከአስመራ አዲስ አበባ በገቡ ማግስት የኤርትራው አፈቀላጤ አብይንና ጀነራል ጻድቃንን የወረፉበትን ማስጠንቀቂያ አሰራጭቷል። ከሳምንታት በፊት ጀነራል ጻድቃን አሰብን ከሻዕቢያ እጅ ፈልቅቆ ለማውጣት በተደጋጋሚ የከሸፈውን እድል አሁን ማሳካት አለብን ማለታቸው ይታወሳል። ይህን ተከትሎ ሻዕቢያ ስድብ የተቀላቀለ ድምፁን አሰምቷል። የኤርትራ የማስታወቂያ ሚኒስትር
አቶ የማነ ገብረ መስቀል ሌተናል ጄኔራል ጻድቃን ገብረትንሳኤ በቅርቡ ያወጡትን ጽሑፍ ተከትሎ በጄኔራሉ ላይ ጠንከር ያለ ትችት ሰንዝረዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት መልእክት የጄኔራል ጻድቃን ጽሑፍ በኢትዮጵያ ውስጥ የተወሰኑ የፖለቲካ ልሂቃንን የያዘው የጦርነት አባዜ ማሳያ ነው ብለውታል። ጄኔራል ጻድቃን ትግራይ ለኢትዮጵያና ለኤርትራ የጦርነት አውድማ መሆን የለባትም በሚል ያወጡትን ጽሑፍ ሁለት ገጽታ ያለውና የጦርነት አጀንዳን ያነገበ ነው ሲሉም ሚኒስትሩ ወንጅለዋል። አቶ የማነ ገብረ መስቀል አክለውም ጄኔራል ጻድቃን ገብረትንሳኤ ከረጅም ጊዜ ጀምሮ በኤርትራ ላይ የሚካሄድ ትንኮሳን ሲደግፉ የቆዩ መሆናቸውን ገልጸዋል። በተለይም የኤርትራዋን የአሰብ ወደብ በኃይል የመውሰድ ወይም የመቀላቀል አጀንዳን ሲያራምዱ እንደነበር ሚኒስትሩ ጠቁመዋል። እንደ አቶ የማነ ገለጻ ጄኔራል ጻድቃን ገና በ1990ዎቹ አጋማሽ የኢትዮጵያና የኤርትራ ግንኙነት በጥሩ ሁኔታ ላይ በነበረበት ወቅት እንኳን አሰብን ለኢትዮጵያ የባህር በር ለማድረግ የሚያስችሉ የሕግ መከራከሪያዎችን ሲፈልጉ እንደነበር በገዛ ቃላቸው መናገራቸውን አስታውሰዋል። የኤርትራ የማስታወቂያ ሚኒስትር በጄኔራሉ ላይ ካነሱት ሌላው ነጥብ ከ1990 እስከ 1992 ዓ.ም የተካሄደው የድንበር ጦርነት አሰብን ለመያዝ ሳይችል በመቅረቱ ጄኔራል ጻድቃን ቁጭት እንዳለባቸው ገልጸዋል። አቶ የማነ አክለውም ጄኔራሉ ለጦርነት የሚደረገው ዝግጅት በመጨረሻው ምዕራፍ ላይ ይገኛል ማለታቸውን እንደ ማስጠንቀቂያ በመውሰድ ጄኔራሉ ስለ ሰላም እያወሩ የጦርነት አጀንዳን እየቀሰቀሱ ነው ሲሉም ከሰዋል። ይህ በጄኔራል ጻድቃንና በኤርትራ መንግስት መካከል የተፈጠረው የቃላት ፍጥጫ በቀጠናው ያለውን ከፍተኛ የፖለቲካ ውጥረት ይበልጥ የሚያባብስ እንደሆነ እየተነገረ ነው። የማነ ገብረ መስቀል አብይ በሰጡት ምላሽ ቀይ ባህርን ለማስከበር መሰለፍ አለብን ማለታቸውን ህገወጥና ግልጽ ትንኮሳ ሲሉ አጣጥለውታል። ምንም እንኳን የማነ እንደተለመደው ተቃውሞ ቢያሰሙም ኢትዮጵያ አሰብን አስመልሳ የቀይ ባህር አካል መሆኗ እንደማይቀር ጠቅላይ ሚኒስትር አብይ አህመድ አመላክተዋል። ጠቅላይ ሚኒስትሩ የኢትዮጵያን የባህር በር ጉዳይ በተቻለ መጠን በሰላም መፈታት እንዳለበት ቢገልጹም በውድም በግድም ሊፈጸም የሚገባው አይቀሬ መሆኑን ጠቅሰዋል። በሻዕቢያና ኢትዮጵያ መካከል ጦርነት ከተቀሰቀሰ አሰብን የማስመለሱ የቤት ስራው ዋና ትኩረት እንደሚሆን ከወዲሁ እየተገለጸ ነው። መቀሌ ተጨንቃለች። ውጥረቱ ከመቼውም ጊዜ በላይ አይሏል። በዛሬው ዕለት በአክሱም ከፍተኛ ወታደራዊ ስብሰባ እየተደረገ ነው። ህወሓት ከምርጫው በፊት ጦርነት ለመክፈት መወሰኑን ከስብሰባው ያፈተለኩ መረጃዎች አረጋግጠዋል። መከላከያ ሰራዊት በወሰን አካባቢዎች በከፍተኛ ተጠንቀቅ ላይ መሆኑም ታውቋል። ከሻዕቢያና ከፋኖ ኃይሎች ጋር ቅንጅት አድርጎ ጨርሷል የሚባልለት የህወሓት ቡድን በፌዴራል መንግስት ላይ ጦርነት ለመክፈት የመጨረሻ ውሳኔ አሳልፏል። በገጠመው ክፍፍል አጣብቂኝ ውስጥ የገባው ቡድኑ በፌዴራል መንግስት ላይ ጦርነት ለመክፈት የነደፈው እቅድ በጄኔራል ታደሰ ወረዳ አስተዳደር እንደዘገየም ተገምግሟል። ጄኔራሉ በህወሓትና በፌዴራል መንግስት መካከል ዥዋዥዊ እየተጫወቱ ያዘገዩት ጦርነት ከመጪው ግንቦት ምርጫና ክረምት ጋር በተያዘ ጫፍ ደርሷል እየተባለ ነው። በኃይል መበታተን ጦርነቱን ያዘገየው የህወሓት ቡድን መጪው ምርጫ ካለፈ አሁን ከገጠመው የከፋ መከፋፈል ውስጥ ሊገባ እንደሚችል ሰግቷል። በዚህም ከዚህ በላይ መከፋፈል ሳይገጥመው ያለ የሌላ ኃይሉን አሰባስቦ የሞሽረት ጉዳይ አድርጎታል የተባለውን ጦርነት ከፍቶ ለመጥፋት ወይም ዳግም ነፍስ ለመዝራት መቁረጡን የሚያመላክቱ መረጃዎች እየወጡ ነው። ባለፉት 4 ቀናት አክሱም ላይ የመሸገው የህወሓት ቡድን ጄኔራሎቹን ከግንባር ጠርቶ ኃይላቸውን በፍጥነት እንዲያዘጋጁ መመሪያ መስጠቱ ተገልጿል። የጦርነቱን መመሪያን ለመቀበል ወደ አክሱም የተጠሩት ጄኔራሎች ሙሉ በሙሉ ከሻዕቢያ የተጀመረውን ጽምዶ የሚደግፉና ጦርነት መግጠም አለብን ብለው የሚቀሰቅሱ ናቸው ተብሏል። ህወሓት አክሱም ላይ ባሳለፈው ወደ ጦርነት የመግባት ውሳኔ ተጨማሪ መከፋፈል አደጋ የገጠመው ቢሆንም የተቃውሞ ድምጾችን አፍኖ መቀጠሉ ተገልጿል። ቡድኑ ራሱ በተከፋፈለበትና ህዝባዊ ድጋፉ በተሸረሸረበት በዚህ ወቅት ወደ ጦርነት መግባት አዋጭ አይደለም በሚል ተቃውሞ ያሰሙት እና ዓለም ገብረ ውሃድ መሆናቸው ተጠቁሟል። እነ ደብረጽዮን ገብረ ሚካኤል የሚመራው ቡድኑ የጄኔራል ታደሰን አስተዳደር ሙሉ በሙሉ ተቆጣጥሮ ተጨማሪ ክፍፍል እንዳይገጥመው ለማድረግ እየተዘጋጀ ነው ተብሏል። እንዲሁም ከውጭና ከውስጥ ኃይሎች ጋር ያለውን ግንኙነት በማጠናከር የጠቅላይ ሚኒስትር አብይ አህመድን አስተዳደር ለመጣል እንቅፋት ሆኖብኛል ያላቸውን ጄኔራል ታደሰን ለማባረር ወስኗል ተብሏል። ዛሬ ይጠናቀቃል በተባለው ስብሰባ ላይ ጄኔራል ታደሰ ወረደ በቀጭን ትዕዛዝ ወደ አክሱም መጠራታቸው ታውቋል። ጄኔራሉ ወደ አክሱም የተጠሩት ስልጣናቸውን ያለምንም ኮሽታ አስረክበው እንዲተባበሩ
ወይም በጌታቸው ረዳ መንገድ ወደ አዲስ አበባ እንዲኮበልሉ ምርጫ ሊቀርብላቸው እንደሚችል ይጠበቃል። ጄኔራሉ ስልጣናቸውን አራዝመው ወደ መቀሌ እንደተመለሱ ውለው ሳያድሩ ከህወሓት የተሰጣቸውን ማስጠንቀቂያ አልቀበልም በሚል አሻፈረኝ ብለዋል። ይሁን እንጂ ጄኔራሉ ህወሓትን ተጋፍጠው ስልጣናቸውን እንደሚያስቀጥሉ በመግለጽ ትግራይን ጥዬ የትም አልሄድም ሲሉ ተደምጠዋል። የኢትዮጵያ ዩሮ ቦንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተሰማ። የኢትዮጵያ የዩሮ ቦንድ አበዳሪዎች ቡድን መንግስት ያልከፈለውን የ1 ቢሊዮን ዶላር ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ታውቋል። ብሉምበርግ ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርጎ እንደዘገበው የኢትዮጵያ አድ ሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ልከዋል። ስማቸው እንዳይጠቀስ የፈለጉት የመረጃው ምንጮች እንዳሉት መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀምር በዝርዝር አላብራሩም። ኢትዮጵያ በታህሳስ ወር 2016 ዓ.ም መክፈል የነበረባትን የ33 ሚሊዮን ዶላር የዩሮ ቦንድ ወለድ ክፍያ ሳትፈጽም መቅረቷን ተከትሎ በይፋ ዕዳቸውን መክፈል የማይችሉ ሀገራት መካከል መመደቧ ይታወሳል። የዩሮ ቦንድ ብድሩን በወቅቱ ባለመከፈሉ የተከሰሰው የኢትዮጵያ መንግስት ወደ ድርድር እንዲመለሱ አሁንም እየተማጸነ ነው። የመንግስት አበዳሪ ሀገራትና ዓለም አቀፍ የግል አበዳሪዎች ከኢትዮጵያ ጋር ቀጣይነት ያለው ገንቢ ግንኙነት እንዲያደርጉና ዓለም አቀፍ የገንዘብ ድርጅቶች ለሀገሪቱ የኢኮኖሚ ማሻሻያና የመልሶ ማቋቋም መርሃ ግብር ድጋፋቸውን እንዲቀጥሉ ጠይቋል። የገንዘብ ሚኒስትር አህመድ ሺዴ ዕዳን መልሶ የማዋቀር ስምምነቶች ውጤታማ እንዲሆኑ የሁሉም አጋር ትብብሮች ያስፈልጋል በማለት ትናንት በዕዳ ዙሪያ ዋሽንግተን ውስጥ በተካሄደ አንድ ዓለም አቀፍ ስብሰባ ላይ መናገራቸውን ገንዘብ ሚኒስቴር ባሰራጨው መረጃ ጠቅሷል። የዕዳ አስተማማኝነት ፊዚካል ዲሲፕሊንን ለማጠናከር መንግስት የሚሰበስበውን የሀገር ውስጥ ገቢ ለማሳደግና አካታችና ዘላቂ እድገትን ለማምጣት ከሚያግዛው የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አጀንዳ ጋር በጥብቅ የተቆራኘ መሆኑንም አህመድ ሺዴ በስብሰባው ላይ ገልጸዋል ተብሏል። ኢትዮጵያ ከአበዳሪ ሀገራት ኮሚቴ ጋር በቡድን 20 ማዕቀፍ ስር ዕዳን መልሶ የማዋቀር የመግባቢያ ስምምነት ባለፈው ዓመት ክረምት ላይ የተፈራረመች ሲሆን ከፈረንሳይና ጣሊያን ጋር ደግሞ ባለፉት ጥቂት ሳምንታት የሁለትዮሽ ስምምነት ተፈራርማለች።